ነግሬሽ ነበር። አንቺ ነሽ ለስኬቴ ሁሉ ቀባጭ ነሽ። ስለዚህ ሸልዱሽ በዚህ ከቀጠሽ እጄ ላይ ነው ሰበብ የምትሆኚ። እሺ ተጠነቀቃለሁ። አንተ በተአምር ልጅ መውለድ አልፈልግም። እኔም ካንቺ ልጄ ለንብረቴ ወራሽ አላለች። እኔ ነኝ የገባሁት። ማን አባሽ ቢብሎሽ ነው የገባሽ? ስንቴን አስጠንቀቀሽ? ያምሻል እንዴ አንቺ? አንቺ ውሻ የውሻ ልጅ የትኛውም ሰራተኛ እንዳንቺ ንቃኝ። በጣም ከብታ ልጅ ስለነበር ነው። እዚህ ቤት የምትወጪው በገዛ ፍቃድሽ ይሆናል። እስከዛ ግን ቤቱን ሲኦል ነው የማደርግብሽ። ገረድ ነው ያልኩት። እኔም ገረድ ብዬ መሳደብ መብት አለኝ ማለት ነው? እኔም እኮ ገረድ ሆንኩኝ፣ ያውም የጭን ገረድ። እስማማለሁ፣ ግን ስምምነቱ የሚፈጸመው ስትገድለኝ ብቻ ነው። ቶም ውሻ ቆጣትሽን ሰብስቢና አሁኑኑ ከዚህ ቤት ውልቅ በይ። አሁኑኑ ፍታኝ። ብቻ ማን ቆሻሻ እንደሆነ አሳያለሁ። ተረቀ እጅ ቢቆረጥም አይጸጽትም። ያው ምግብ በምን ታበስያለሽ ብዬ እንጂ። ማታ መክሊትን እኔ ክፍል አስተኝቶ ፎቶ አንስቶ ለበርክቴ ላከላት ማን ነው እያልኳቸው። ይሄ ነበር የቀረብን። ጭራሽ አቃጣሪም ተባለ። ይዞበል ምን ሆነሽ ነው? ይሄ እኮ ኖርማል ነገር ነው። አንቺ ውሻ የውሻ ልጅ የትኛውም ሰራተኛ እንዳንቺ ንቃኝ። በጣም ከብታ ልጅ ስለነበር ነው። ይገባሽ? በይቅርታ የሚታለፍ ስህተት አይደለም የሰራሽው። የስራሽን ውጤት ደግሞ ከእናቴ ታገኛለሽ። በእናትህ ለእናትህ አትናገርብኝ፣ ለእናትህ አትናገርብኝ በእናትህ። ሄሎ ብርክቲ፣ የት ነሽ? አሁን የምትሻል እንዴ? ላገኝሽ ፈልጌ ነበር። በቃ ልብሴን ቀይሬ መጣሁ። እሺ እሺ። ጥፊ ላይ ይሄን ያህል ጎበዝ ነሽ ማለት ነው? ምን ይዘጋሻል? ተናገሪ እንጂ። ምን አይነት ንቀት ነው? ቆይ የዚህ ቤተሰብ አባል ላይ እጅሽን የምታነሹ? ይቅርታ በጣም ስሚ፣ የመጨረሻ ማስጠንቀቂያ ልስጥሽ። ከዚህ በኋላ አይደለም ከባድ ጥፋት ይቅርና አንድ ብርጭቆ ብትሰብሪ እንኳን የገባውልሽን ቃል ትቼ አሰናብትሻለሁ። እሺ። ቆይ ግን ለምንድን ነበር የምታሹ? ጥፋት አጥፍቼ ይሰድቡኝ ነው። ለነገሩ ስለሱ ጉዳይ አይመለከተኝም። ምን ነው ሰራተኛ አትናገሪም አልነበር እንዴ? ባክሽ ልጅሽን በጥፍ ያጩላልኝ እያመሰገንኩ። አቤት ያ አንቺ የጠገብሽ ውሻ ምን ይሁን ብለሽ ነው ልጄን የመታሽው? ምን እንደ ጨዋ ይዘጋሻል? ኧረ በስተት ነበር ነው እንዴ? ይሄንን አጽጂው ሆኖ በይ። አጽጂው አይደለም መጀመሪያ በምላስሽ ከዛ በኋላ ታደርቂዋለሽ። ኧረ እንጂ ያልኩሽን አድርጊ። ፍጠኝ። የሰማሽኝ አይደለም? አድርጊው ያልኩሽ አድርጊው። በምላስሽ አጽጂው ከዛ በኋላ ታደራርቂዋለሽ። እዚህ ቤት የምትወጪው በገዛ ፍቃድሽ ይሆናል። እስከዛ ግን ቤቱን ሲኦል ነው የማደርግብሽ። ደግሞ ዛሬ ቤት እንዳታድሪ፣ ደጅ ነው የምታድሪው። ምክንያቱም የትናንቱ ቅጣትሽ አልበቃሽም። ምን ነው ፈርተሽኝ ነው? እና ጭራቅ ላልፈራ ነው? ሰው እኮ ነኝ፣ ነፍስ ነው ያዝኩት። ምን አጭራጭ? እኔ ነው ጭራቅ ያልሽው? አይገርምህም? ጭራቅ ይጸየፋል። ልክሽን ወቂ። እሺ ባል ሚስቱን ካልደበደበ ምኑን ባል ተባለ? በአንድ ቤት ሁለት ባል ደግሞ አይኖርም። ምን እያደረክ ነው?
ከሚስቴ ጋር ፍቅር ተሰራ ነው። ስማ እንዳትጠጋኝ። ካልሆነ ምን ልጩይ ረሳሹ እንዴ? ባለቤቴ እኮ ነሽ። ይመስገን። እንዴት አረፈርሽ? አሜን ይመስገን። እና ለምን የፈለግኝ? ትናንት የነገርኩሽ ላይ ማውራት ስለፈለኩ ማለት ትንሽ አስቀየምኩሽ ስለመሰለኝ። ናኦሚ ደግሞ ብቀየመኝ ማውራት ይመስላል። ደግሞ የተከሰሰው ሳይት የሐሰት መረጃ ነው እና ከማውራታቸው በፊት ያጣሉም እንዴ? እኔም ሳላጣራ ቤት ድረስ ሄጄ አቶ ሲራክ ላይ ጮኩ። ዛሬ ቤት መጥተሽ ነበር? አዎ መጥቼ ነበር። እኔ ደግሞ በጠዋት ነበር የገባሁት። አዎ ወይዘሮ የምሽት ነገሩ ከመጣሁበት ዓላማ በወደ ያሳትሽ እና ምን አሰብክ? ያው አሁን ይቅርታ ለማለት ነው የመጣሁት። ለምን? ያው እያወራሽ ትቼ ስለሄድኩ እንደገና ደግሞ ትንሽ ደንግጬ ስለነበር። አታስብ፣ ችግር የለውም። ይቅርታ መስጠት ይችላል። ያው ደግሞ አብሬሽን ማወቅ እፈልጋለሁ። መክሊት አቤት። ከሱ ውስጥ ገንዘብ አውጪና መጠጥ ገዝተሽልኝ ነይ። ምን አይነት መጠጥ? አልኮል ይሁን ብቻ። እሺ፣ ግን ቆይ ለምንሽ ነው? ያልኩሽን ብቻ አድርጊ። አይ ምናልባት ወንድምሽ እንዳይቆጣ። አንቺ ገረድ፣ ያልኩሽን ብቻ አድርጊ። ውጪ ከዚህ። ገረድ ነው ያልኩት። እኔም ገረድ ብዬ መሳደብ መብት አለኝ ማለት ነው? እኔም እኮ ገረድ ሆንኩኝ፣ ያውም የጭን ገረድ። ይቅርታማ አስደነገጥኩሽ አይደል? ሳላንኳኳ መግባት ይችላል? አዎ ግባ። ምን ጥያቄ አለው? አንድ ነገር ልነግርሽ ነበር። ምንድን ነው? ንገረኝ። ማለት በሰላም ላይ የጣልነው ተስፋ የሚሰራ አይመስለኝም። ልጅቷ ሞቷንም ትቀበላለች በዚህ ጉዳይ። ምንድን ነው አንተ? የወንድሟ መረጃ እጅህ ላይ ያለ አይደለም እንዴ? ለምንድን ነው እንደ ወንድ ቆፍጠን የማትለው? ወይኔ እናቴ፣ ያላደረኩት ነገር የለም። ልጅቷ ጥቁር ድንጋይ ማለት ናት። እንግዲህ የማሸነፊያውን ካርታ በእጅህ ይዘህ በሴት ከተሸነፍክ ልጅ አይደለህም። ተግባባን? ማለትማ ይሄ እኮ ጨርሻለሁ። በቃ እማ ያልሽኝ ስላልሰማሽ እኮ ነው። ቆይ ምን አድርጊ ነው የምትለኝ? የጠየኩሽ ቀላል ጥያቄ ነው። የወንድምሽ ንብረቶች በስምሽ አርጊ ብቻ። ከዛ ወደ አንተ። ካልሆነ ግን ምን? እጄ ላይ ያሉትን ማስረጃዎች በጠቅላላ ለፖሊስ መስጠት ይሆናል። ስጣቸው። አብረን ወህኒ ቤት ገብተን እናካታለን። ብቻዬን ምንም እንደማልሆንማ ልብህ ያውቀዋል። የወንድምሽ መታሰር ረሳሽ እንዴ? አታስብ ስለሱ። እውነቱ እስኪወጣ ቢታሰር ነው። እሺ ባቀረብኩልሽ ሀሳብ አትስማሚ ማለት ነው? እስማማለሁ፣ ግን ስምምነቱ የሚፈጸመው ስትገድለኝ ብቻ ነው። ውሻ ጠብቂ ማረጉ ነው ያውቃለሁ። እና እንደዚህ ስላለች ነው ተስፋ የቆረጥከው? እንግዲህ ግደለኝ ከማለት ሌላ ምን ትበል? ስማ ልጄ፣ እንደዚህ አይነት ሰዎች ከፉከራ የዘለለ ምንም አያደርጉም። እሷን ለማስማማት ወደ ኋላ እንዳትል። ተግባባ? አንቺ እስካሁን እዚህ ነሽ እንዴ? ይሁን ነው ጣሉ። በያፍተኛው ምን ትሰሪያለሽ? እስካሁን ምን ትመስላለሽ? ሲቆሻሻ አስቀያሚ ቤቲ ምን ሆናት ባካችሁ? ሁሉም ነገር እንደማስበው እየሄደ ነው። ፈጣሪ ሆይ አመሰግናለሁ።
በተነሺ የምን መጋደም ነው? ወደ ስራ ግቢ። አህያ እሺ፣ ተነሽ። እሺ አንቺ ስሚ፣ ቁርሱን ፈጠን አድርጊው። እሺ፣ አንዴ ለሰላም ባውላ አድርስላት። ከሱ በፊት ማታ ከሳሎን ያላነሳሽው ሳህን አለ። መጀመሪያ እሱን አንሺው። ግን እኮ ምንም አይነት ሳህን የለም። በቃ ያለ መስሎኝ ነበር። በያሁን ቁርሱን ስሪ። ምን ያስባል? የሆነ ያቀደችው ነገርማ አለ። ምንድን ነው? ይኸው ላስቀምጠው። እኔ ምንሽ ወንድሜ ተነስቷል እንዴ? አይ አልተነሳም። በቃ እሺ፣ ሳይወጣ ቁርስ ስሪለት። አርጠኛ ሳይበላ እንዳይወጣ። በይጂ። እኔ የምልሽ ሰላምንም የሲራከትንም ጥሪያቸው ተቀበኝ ምን በኋላ ነው። ሜላት ቁርስ ደርሷል። ሚስትየው እንዴት አደርሽ? ምን አገባ? የወንድምሽን ንብረት በስምሽ እስክታደርጊማ የአንቺ ደህንነት ከራሴ በላይ ነው የሚያሳስበኝ። እሱን ነገር እኮ እንዳታስበው ደጋግሜ ነግሬሃለሁ። መቼም ለወንድምሽ ያለሽን ውዴታ እያወቅኩ በዚህ ነገር ተስፋ መቁረጥ ይከብደኛል። ነገርኩህ እኮ በያዝከው መረጃ ወንድሜ ብቻ አይደለም አንተም ጭምር ነው የምትጎዳው። አንተ ደግሞ ራስህን ምን ያህል እንደምትወድ አውቃለሁ። ስለዚህ እንዲሁ እየተፈራራን እንኖራታለን ማለት ነው። መስሎሽ ነው? አታውቂም እንዴ? ነው በጣም ይቅርታ። ምን ፈለግሽ? አይ ቁርስ ደርሷል። መጣውሽ። ምን ሆነሻል? ይቅርታ በጣም ጥርሴን እየቦረሽኩ ስለነበር ነው። ደግሞ እንዴት አደረሽ? አይቀርም ወለኛ ነገር። ለማንኛውም ሰው ወስዶብኛል። ወንድሜ ምን ያስቅሻል? ሱሪ ማነው እንደዚህ ያደረገው? ብቻ ያቺ ሰራተኛ ክፍሌ ገብታ እንዳይሆን ማለት እሷ ይሄን ያህል አትዳፈርም። እና ማን ነው? አንቺ ገብተሻል ክፍሌ? ኧረ አልገባሁም ወንድሜ ተረጋጋ። ብቻ ከሷ ውጪ ማንም ሊሆን አይችልም። አሳያታለሁ። አንቺ ውሻ፣ የውሻ ልጅ ምን ያክል ብትዳፈሪኝ ነው? ኧረ እኔ ምንም አላደረኩም። ሰሚኛለሽ? አሁን ሂጂና ክፍሌ ትጠብቂኛለሽ። እሺ ሂጂ። ከዚህ የተሻለ ገመድ ማግኘት ትችያለሽ። ለምንህ ነው? እሱ አይመለከትሽ። ማግኘት ትችያለሽ ወይ ነው ያልኩሽ። እባክህን ወንድሜ ተረጋጋ። አዎ እጅግ ላይ ሰበብ እንዳትሆን እናሰናብታት። እሺ ኧረ የሆነ ነገር እንዳትሆን ሊሰቅላት ነው መሰል። አይ በሱም አትፍረጂ፣ ቦታዋን ማወቅ አለባት። ምን ያህል ብትነፍሪ ነው እንደዚህ ያደረግሽው? ኧረ እኔ ምንም አላደረኩም። እኔ እኮ ቦታዎችን ያደርኩት። አፍሽን ዝጊ። እሺ ዝም በይ አልሽኝ። ዝጊ። አንቺ ማትረቢ አሁን ገና ትልቅ ስህተት ሰራሽ። አይደለሁኝም እውነት እኔ ምን አገባኝ? ብቻ ወንድሜ እንዳይገልሽ። በጭራሽ ነው ያላደረኩትኝም። እኔ እኮ ጭራሽ እዚህ ቤት እንኳን አላደርኩም። አንተ እሺ ምንም ብሰክር ራሴን አውቅ ነበር። ማታ አምሽተሽ ወጣሽው ከኔ ቤት ነው።
ወንድሜ ክፍል ውስጥ ገብቶ ደግሞ እንደዚህ አይነት ተግባር ሊያደርግ የሚችል ካንቺ ውጪ ማንም ሰው የለም። መስቀል ላይ በጣም ጎበዝ ነሽ እንጂ ይሄን ሁሉ ልብስ ነው የቀደድሽው? ምን ይደለው? እንዴት እንደዚህ ታደርጊያለሽ? እኔ እኮ ነኝ የሰጠሁት። ሌላው ቢቀር እኮ ለመልበስ እንኳን ይሰስተዋል። አሬ ይሄውና ሆሚ ይሄ ይሆናል። አዎ ይሆናል። ሰምኛለሽ? እቺ ቆሻሻ ከሳት ጀምሮ ታባራታለሽ። እሺ ወንድሜ በጣም እኮ ነው የምታሃት። ደግሞ ካባረርናት ደበደበኝ ብላ መክሰሷ አይቀርም። በዛ ላይ ሰውነቷ ምስክር ነው። እሺ በአንድ ሳምንት ውስጥ ግን ከዚህ ቤት ካልወጣች በእጄ ሰው ነው የምትሆነው። እሺ 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 ወይዘሪት መክሊት ጥጋብሽ አልበርዳለሽ አይደል? አታስቢ፣ ልሰድብሽም ልመታሽም አይደለም። ትናንት ስለተፈጠረው ነገር ልጠይቅሽ ነው። ምን? ማታ ሰክሬ ያየኝ ሰው ነበር እንዴ? ማንም አላየሽም። አስተኝቼሽ ነበር የወጣሁት። እሺ ለማንም ትንፍሽ እንዳትይ፣ ተግባባን? ኧረ ለማንም አልናገርም። ለእኔስ ብትነግረኝ ችግር አለው? የማታ ስካርሽ ደግሞ ይለያል። አላስተኛ ብለሽ ስትጨፍሪብኝ ነው ያደርሽው። ማ እኔ? አዎ አንቺ። ብቻ ብትሰክሪ ብዬ ተመኘው። በጣም አስደስተሽኛል። ግን ቪዲዮውን አጥፋው። ለምን አጠፋዋለሁ? ያሳለፍነው ትዝታችን እኮ ነው። ሲራቅ እጠላሃለሁ። ምን ተኛልሽ አንቺ ደግሞ? ሂጂ ከዚህ። ብቻ በሞተው ሙድ ላይ ነኝ። ምን ደግሞ ምን ይችላል? ምን ሆነሻል? ማታ ወለኩትን ያንገት ሐብል ካስቀመጥኩበት ቦታ አጣሁት። ይሄማ ሌላ ነገር ነው። ቆይ መጀመሪያ እንፈልገው። እማ ያልፈለኩበት ቦታ የለም። ማን እንደወሰደው ባላውቅም ተወስዷል። የለም ከጠፋም ከዛች ከካም ውጪ ማንም ሊወስድ አይችልም። መክሊት ቺ ውሻ! አንቺ ስሚ፣ ወርቁን የት ነው ያደረግሽው? የምን ወርቅ? አታፍሪ እንዴ? የምን ወርቅ ትያለሽ እንዴ? የሌባን ያደረቅ። ኧረ እኔ ምንም ወርቅ አላየሁም። እና ማን ወሰደው ልትይ ነው? በዚህም ሰበብ ሳትሆኚ ናሆም መጥቶ ከዚህ ቤት አሽቀንጥሮ ሳይጠልሽ በፊት ወርቁን አምጪ። ታያት እማዬ፣ በዚህ ሌብነቷ እዚህ መቀጠል መስሏታል። ለእሱ ነግሮ ማሽቀንጠር ነው። ስሚ አንቺ ቀማኛ፣ ናሆም እስከሚመጣ ድረስ ወርቁን እንድታመጪ ጊዜ ሰጥቼሻለሁኝ። ካለበለዚያ ግን ከዚህ ቤት ትሰናበቻታለሽ። ውጪ አሁን ከዚህ ቶሎ ውጪ። ምን ትመስላለሽ? አትደናገጪ፣ ደግሞ አታስመስይ። እዚህ ቤት የገባሽው ለስራ አይደለም። አላማሽ ሌላ ነው። ምን ነው የሰው ዕቃ እንዴት ነካለው ስትያል ነበር እንዴ? ወይዘሮ ሰላም ካላመንሽኝ በአባቴ ልማልልሽ። እኔ ምንም አይነት ዕቃ አልወሰድኩም። እና ማን አደረገው? ጠዋት የወንድሜ ልብስ አበላሸሽ ብለሽ ደግሞ አሁን የእንግዳ ሐብል ሰረቅሽ። ከዚህ በኋላ ግን እኔ ራሴ አልታገስሽም። እሺ ቢያንስ አንቺ መኝኝ። እኔ ያንን ወርቅ አልነካውኝም። የወንድምሽንም ልብስ ቢሆን አልቀዳደድኩትም። እኔ እዚህ ቤት እንድኖር የማይፈልግ ሰው ነው እንደዚህ ያደረገው። እዚህ ቤት ማንም ለሰራተኛ ቦታ አይሰጥም፣ እንኳን ተንኮል ሊያስብ ይቀርና። እኔ ግን ምንም አላደረኩም። እሱን ለወንድሜ የምትነግሪው ይሆናል። ምን አለች? እሷ እንዳላደረገችውና እሷ ከዚህ ቤት እንድትወጣ የሚፈልግ ሰው እንዳቀደባት ነው የነገረችኝ። እውነትም እቺ ልጅ ልኳን አታውቅም። እኔ ቀድሞውን ደስ አላለችኝ። ለማንኛውም እቤት ውስጥ እንፈልገው። ለምን ክፍሏን አንፈትሸው? እንደሱ ሳይሻል ይቀር። በሉ ነው እንግባ።
ቤቶች ወንድሜ መጣ መሰለኝ። ማንም የለም እዚህ ቤት። ወንድሜ መጣ እንዴ? እንዴት ነሽ? አለሁልህ። እንዴት ነህ? ስራ ነው? ስራ ቆንጆ ነው። ማንም የለም እንዴ? ኧረ አይደለም እየመጡ። እንዴት ዋልሽ? የዛሬ ምሽት መቼም የዛሬ ውሎ ሰላም ነው አልልህም። ምን ተፈጠረ? ችግር አለ እንዴ? እች ሌባ ሰራተኛ ከቤት እስካልወጣች ድረስ ሰላም አይኖርም። ደግሞ ምን አድርጋ ነው? ትላንትና ማታ ልጄ ቤቱን አምና የአንገቷን ወርቅ አውልቃ መተኛት፣ ሰራተኛዋ ደግሞ ገብታ መውሰድ እና አልተገኘም ወርቁ? ምን አይገኝም ብለህ ነው? እሷ አልወሰድኩም ብላ ብትዋሽም ከትራሷ ስራ አገኘ ነው። አይ አሁንማ አበዛችሁ። ስምኛልሽ፣ ጠሪያትና ኮተቷን ትሰብስብ። መክሊት ስምኛልሽ፣ ኮተትሽን ሰብስበሽ ከዚህ ቤት ውጪ። እንዴ እኔ ምንም አላረኩም እኮ። ደግሞ አታፍርም እንዴ? እጅ ከፍንጅ ተይዘሽ ሁኔታ ቅሌታ ውርደታም ናት። በፍጠኝ ተከትለሽ አትይኝ፣ ውጪ። አይ እች ልጅ ከዚህ ቤት መውጣት የለባትም። ለምንም አየ የንቀቷን ዋጋ ማግኘት አለባት። የስራ ክናት ከአንቺ ባላቅም ኖራም እኛም መበጥበጥ ነው ስራዋ እኮ። አይ ካሰናበትናትም ክብራችን አስጠብቀን ነው የምናሰናብታት። እማዬ ምን ሆነሽ ነው? ከዚህ በላይ ምን እስክታደርግ ድረስ ነው የምንጠብቃት? አንቺ ዝም በይ፣ እኔ ያውቃለሁ ለሷ። እሺ ዘረንሽ ልጅቷን ላንቺ አረሰልቻለሁ። አታስብ፣ ልኳን ነው ማስገባት። እሺ የትም አትሄጂም። ልብስሽን መሰብሰብ አይጠበቅብሽም። እንዴ ለምን? ያቺ አሮጊት ወንድሜን አሳምናልሻለች። የእውነት? ምን ነው ደስ አለሽ? ለአንቺ እንደሆነ መሄዱ ይሻልሻል። እንዴ ለምን? ምክንያቱም ያቺ ጭራቅ ሴትዮ ከበፊት ይበልጥ አሁን ነው የምታሰቃየሽ። ችግር የለውም ችለዋለሁ። ኋላ በውሳኔሽ እንዳትጸጸች። አመሰግናለሁ። አዝኜልሽ አይደለም፣ ወንድሜ በአንቺ ምክንያት ቀን በቀን ሲናደድ ስለማየው ነው። እኔ ለሌባ የማዝን ሰው አይደለሁም። እሺ ወይዘሮ ሰላም ይህን ረስተሽ ምንድነው የሚያጫውትሽ? ምን ሆነሽ ነው? የቅኔ እንዳለ እኮ ያበላሽሽው። ምን አደረግኩ ደግሞ? የምን እቅድ ነው? እኔ ነበርኩ የናሆምን ልብስ የቀደድኩት፣ ወርቁንም ልጅቷ ክፍል ያስቀመጥኩት። ማለት ለምን ይሄንን ማድረግ አስፈለገ? ምክንያቱም እዚህ ቤት ውስጥ ጆሮ የምትሆነኝ ሰራተኛ ታስፈልገኛለች። እቺ ደግሞ እንዳየኋት ከሆነ አትሆነኝም። እና መች ነገርሽኝ? እኔ እንደዚህ መሆኑን መች አወቅኩኝ? ለማንኛውም አልፏል። ሌላ መንገድ እንፈልጋለን። አታስቢ፣ አማርሪያት በፍላጎቷ እንድትሄድ አደርጋታለሁ። ደግሞ የሆነ ይመጣልኝ ሀሳብ አለ። ምንድን ነው? በወንድምሽ በኩል ያልተሳካልንን ለምን በአንቺ በኩል አንሞክረው? አታስቢ፣ እሱ አይቀርም። በቅቴኝ ናሆምን ማጥመድ አቅተኝ። አንቺ እኮ የኔ ልጅ ነሽ። እና ታዲያ መጠርጠርስ? ወንድሜ እባክህን ተረጋጋ። በቃ እንዴ አንዴ እኮ አልፏል አይደል እንዴ? አላለፈም። እቺ ልጅማ የሆነ ነገር አላት። የሆነ አላማ ይዛ ነው የመጣችው። ማለት እንዴት? የትኛውንም ሰራተኛ ይቻል እንኳን መተዋት አይደለም ተናግሯት ነው ጓዟን ጠቅልላ የምትወጣው። እቺ ግን ትለያለች። እንደነገረችኝ ከሆነ ወደዚህ ስራ የገባችው አባቷን ለማሳከም ስትል ነው። ስለዚህ ይሄን ሁሉ ነገር የምትችለው ለአባቷ ስትል ሊሆን ይችላል። ድጋሚ ግን እንደዚህ አይነት ጥፋት ባይባት እንደምገላት ወቂ። እሺ አሁን ተረጋጋ። በኋላ ደግሞ ሳታገባ አርጅተህ እዚህ አንቺ ቀልጂ ምን አለብሽ? እሺ በቃ ለማንኛውም እኔ ልተኛ ነው። ደህና ደርሽ። ቆይ አንቺ ምንድን ነው አላማሽ? ስራ ሰርቼ አባቴን ማሳከም። አሁንም አትዋሺ። አባትሽን ለማሳከም ቢሆን ኖሮ እንደዚህ አትልከሰከሽም ነበር። ልክስክስ። እኔ ምንም አላደረኩም። ዝም በይ ቆሻሻ ሌባ። ጠብቀኝ ብቻ።
ማን ቆሻሻ እንደሆነ አሳያለሁ። ይሄ እጅሽ ለሰረቀበት መለስተኛ ቅጣት ነው። ሰረቀ እጅ ቢቆረጥም አይጸጽትም። ያው ምግብ በምን ታበስያለሽ ብዬ እንጂ። ቆይና አድርጊ ነው የምትይኝ? እኔ ስለምትይኝ ወርቅ ምንም ነገር አላውቅም። እኔ አላነሳሁትም። ነይ እኔን አውጪዋ። እጅ ከፍንጅ እኮ ነው የተያዝሽው። እሺ ይቅርታ። ኧረ እባክሽ ይቅርታ ነው ያልሽው? ደግሞ አታፍሪ። ለማንኛውም ነገር እናወራበታለን። እዚህ ምንድን ነው? ምን ነው ቀራልሽ እንዴ? አንቺን ፈልጌ ነው። ነግሬሃለሁ አይደል? ይሄ ነገር እንደማይሆን። ለምን አይሆንም? ዋናው እኔ የፈለገ ነው እንጂ አንቺ አለመፈለግሽ ብዙም አያሳስበኝም። ስሚ፣ ከአሁን በኋላ እኔን ለማስደሰት ብሎ ላላት ካለበለዚያ ጥሩ አይሆንም። ዛሬ እንተኛ ልልሽ አይደለም የመጣሁት፣ አብሬሽ ልጠጣ እንጂ። መጠጥ ይዤ እመጣለሁ። ተቀምጠሽ ጠብቂ። ዛሬ ከኔ ጋር ፈታ የምትይበት ቀን ነው። እንግዲህ እድሉን ተጠቀሚበት። ኧረ እኔ አልጠጣም። እና ከኔ ጋር ፍቅር መስራት ነው የፈለግሽ? ምንድን ነው ያደረገኝ? ወይ ብለሽ እንዴት አደረሽ? ይመስገን ይነሳ ነው። እሺ መጣሁ። እሺ አንቺ እኮ ነው። ምንድን ነው ጭራሽ ላይ ትጠጊኛለሽ እንዴ? ክፍሌ ውስጥ ምን አባሽ ትሰሪያለሽ? ደግሞ አልገኝ ነሽ። የሆነ ላታምነኝ ትችላለህ፣ ግን ደግሞ እኔም ስለተፈጠሩ ነገር አላውቅም። ምንም ነገር አላውቅም። ቆሻሻ ደግሞ አፋልኝ ብለሽ ታወራለሽ። ምንድን ነው የተፈጠረው? እዚህ ምን እየሆነሽ ነው? አላውቅም እንደተፈጠረ። ጧት ስነሳ ብቻ አልጋዬ ላይ ተጋድማ ነው ያገኘኋት። ጠይቂያት ምን እንደተፈጠረ። ምንድን ነው አንቺ? ኧረ አይደለም፣ እኔ ምንም የማውቀው ነገር የለም። እንዴት ነው የማታውቂው? ቆይ እንደዛ አስጠንቅቄሽ እንደ ክፍሌ ልትገቢ ቻልሽ? ለዛውም አልጋዬ ላይ። ንቀት ነው ወይስ ስልህ ነው ከነገ የተያያዝሽው? ኧረ እኔንም ተረዱኝ። እኔም በማላውቀው መንገድ ነው እዚህ የገባሁት። ጀመርሽ ደግሞ መዋሸት። አሁን መጸዳበዱን አቁሚና እዚህ አድርሽ ምን እንደሰራሽ ንገሪ። ኧረ እኔ ምንም መካድሽን አቁሚና ተናገሪ። ይሄ ምንም መጠየቅ ያስፈልገው? ከዚህ ቤት አሽቀንጥሮ መወርወር ነው። ከዛ በፊት እዚህ ለምን እንዳደረች መናገር አለባት። ምንም የምነግራችሁ ነገር የለም። በቃ እኔ ፈልጌ ያደረኩት ነገር የለም። እና ማን ነው ያስገደደሽ? አንቺ ደግሞ ማን ሊያስገድዳት ይችላል? እቺ የለመደች ጨላጣ ነች እንጂ። እዚህ ቤት ውስጥ እኮ ብዙ ሰይጣኖች አሉ። ምናልባት እነሱ አሳስተዋት ከሆኑ ብዬ ነው። ግን እነሱ እንደዚህ ለትንሽ ሰው ቦታ ሰጥተው አስበው አያውቁም። ለምን ትንሽ እንኳን አታምኑኝም? እሺ በመወደው በአባቴ ልማለላችሁ። ድብን ይበል ይሙታ። ደግሞ በእንደዚህ አይነት ዘር መሀላ ትላለች እንዴ? በአባቴ አትጣቢ ማለት ቢመጣስ ምን ልታመጪ ነው? ተራ የቤት ሰራተኛ መሆንሽን ረስተሽ ነው እንዴ? እንደሱ ለማለት ሳይሆን በቃ አባቴን ሲናገሩብኝ ስለማውቅ እና አባትሽን ወንድሜ እንዲያከብረው ነው ፍላጎትሽ? ትንሽ እንኳን አታፍሪ ወራዳ። ቅዳችን እየሰራ ነው። አዎ በጠዋቱ እየተባሉ ነው። ታያቸው እና ያቺ ሰራተኛ እስከመቼ የምትቆይ ይመስልሻል? ወንድምየው ከወሰነ ከዛሬ አታልፍም። በዚህማ መወሰኑ አይቀርም።
ካልወሰነ ሌላ ነገር ነው። ተነሱ እንዴ? አዎ ሂድ። ምን ተፈጥሮ ነው ብትወጡ? እጁ ይሻያልሽ ምንም የማይፈጠር ነገር አለ ብለህ ትናንትና ዝም ተባለች፣ ዛሬ ይኸው አልጋው ላይ ወጣደረች። ይሄ ደግሞ ምን የሚሉት ድፍረት ነው? ኮተትሽን ሰብስቢና አሁኑኑ ከዚህ ቤት ውልቅ በይልኝ። አሁኑኑ ፍታኝ። እናንተ ናችሁ ቀድሞውን ፊት የሰጣችኋት። እኔማ ሰላሜ ስለምነኝ ነው እንጂ ከነዚህ ለማኝ ዘሮች ከምን አለኝ። በቃ አሁን ተረጋጉና ወደ መጣችበት ሸኟት። በቃ አንተ ተረጋጋ። ኧረ እኔማ ተረጋግቻለሁ። ሁኔታው በጣም ገርሞኝ ነው እንጂ። ወንድሜ ግን ምን ሳትዋሽ ትነግረኛለህ? ምንድነው ንገሪኝ። ደግሞ ምን አስዋሽኝ? ማታ ምንም አልተፈጠረም አይደል? ማለት ብቻ እኔን ጠርጥረሽኝ አይደለማ? አይ እንደሱ ማለቴ ሳይሆን ምንም ያደረገች ነገር የለም ወይ ማለቴ ነው። ማለት አዎ፣ ግን እርግጠኛ አይደለሁም ክፍሌ እንዴት ልገባ እንደቻለች። በቃ ተረጋጋ። አንተ ተኝተህ ሊሆን ይችላል የገባችው። እንዴት ነው የምረጋጋው? የማን ሙዳቂ አልጋዬ ላይ እየሰፈረች? ምክንያቱ አይታወቅም ማለት ምንም ማለት የለውም። ልጅቷ ንቀቷ አናቷ ላይ ወጣ። ዛሬውን ከቤት መባረር ያለባት እኮ። በቃ እንሸኛታለን። አሁን ተረጋጋና ወደ ስራ ሂድ። እሺ ምን ነው በውሃ ልትደልይኝ ነበር? ኧረ እንደዛ አይደለም። ጧት እኮ ነው ብቻ እንጂ ልምልሽ። በጣም ይቅርታ። ለካ እኔው ነኝ ያዘዝኩሽ። በጣም ይቅርታ አድርጊልኝ እመቤቴ። ስሚኝ አንቺ ምናምን ተይቆራጭ፣ ቀጥ ብለሽ ከዚህ ቤት አሁን ውጪልኝ። እሺ ወጣለሁ። ቆይ ለምንድን ነው እሻልሽ? አለቃ ሲያንስብሽ ስለማይባል። ለምን አለመንሽኝም? ለምንስ አላለቀሽም? ለፈጣሪ ብቻ ነው ማለት ነው። አይንሽ ውስጥ ምንም አይነት ፍራቻ አይታየኝም። አመሰግናለሁ። ዛሬ ገና ጥሩ ውሳኔ ወሰንሽ ይመስላል አይደል? ቆይ አልገባኝም። ምን እየተፈጠረ ነው? እኔም አልገባኝም። ቆይ ወንድምሽ ክፍል ዝም ብላ ገብታ ነው? አዎ ምን ነው? አይ ምን ያልተዋጠልኝ ነገር ስለሆነ ነው። ወይ ወንድምሽ ምን? አይ ተው በቃ ዝም ብዬ ነው። ለምንድን ነው የምትታየው? ውስጥሽ ያለውን ነገር ንገሪኝ። ምናልባት አይታወቅም። ወንድምሽ እየዋሸ እስከሆነ ማለት ፈልጎ አስገብቷት አላኩባት ቢሆንስ? አይ ወንድሜ እንደሱ አያደርግም፣ አውቀዋለሁ። አይ እርግጠኛ አትሁኝ፣ መጠራጠሩ አይከፋም። ወንድሜን አምነዋለሁ። ካልሽሽ ምን ይታወቃል? ወንድምሽ እድል ቀንቶት ብራማ ሰብሩ ይሆናል። ስሚ ሴትዮ፣ አንቺ ያናገረሽ የለም። እሺ አክሽን ዝጊ። ብራማ ሰበረሉ ብራማ ሰበረሉ ትናልጁ ሜሎቲ አንቺ የምትፈልጊውን ታገኛለሽ መሰለሽ ነገር በቃ ላይ እሺ ግን ተረጋጋ። አዎ ተረጋግቻለሁ። ይበልጥ ግን እንድረጋጋ ከፈለግሽ እችን ደቂ ቶሎ አሰናብቻት። እሺ ስለሷ አታስብ። ግን እኔ እሷን አባረሬ ኩናኔ እንዳልገባ ፈራሁ። ምን ማለት ነው ደግሞ? ስለምን ኩናኔ የምታወሪው? ማለት አሀ እኔ ተኝቻት ጠዋት የካርኳት ነው የመሰለሽ? ነው እሷ ትክክል ነች እያልሽ ነው? አይ ተወው በቃ። ለምንድን ነው የምትወው? ከራሷ በላይ የምታምነኝ እህቴ እኮ እየጠረጠረች። አይ ወንድሜ በቃ ተወው። የማይረባ ጭንቅላት የፈጠረው ታሪክ ነው። አይኔ እኔ ወንድምሽ ነኝ።
አዎ ይህን ነገር ላስረዳሽ አይገባም ነበር። ማታ እስከማውቀው ድረስ ደግሞ ምንም ነገር አልተፈጠረም። እኔ ክፍል ስለመግባቷ ምንም የማውቀው ነገር የለም። ከፈለግሽ ደግሞ ፊት ለፊቷ እመልልሻለሁ። አረ ወንድሜ ምን መሀላ ነው? እኔ እኮ አምናሃለሁ። በቃ ስራ እንዳይረፍድብህ ሂድ። መክሊት መክሊት! ወንድሜ ምን እያደረግክ ነው? እኔ እኮ አምናሃለሁ፣ አምኜሃለሁ። ቆይ ዝም በይ። አቤት። ስሚ አንቺ፣ አሁን ሳቷሽ ማታ የተፈጠረው ምንም ነገር ሳትደብቂ ለእህቴ ንገሪያት። እኔ ምንም የማውቀው ነገር የለም። ጠዋት እዛ ክፍል መገኘቴን ብቻ ነው የማውቀው። አቷሽ። ግቢና ጓዝሽን ይዘሽ ወንድሜ እኔ አምናሃለሁ። ስለዚህ እኔን ለማሳመን ምንም ነገር ማድረግ አይጠበቅብህም። አሁን ወደ ስራ ሂድ። እሺ። ይሄ ወሬ ደግሞ ከዚህ ቤት እንዳይወጣ። እሺ። አይወጣም። እንዴት ዋልሽ? በአይኔ ባላ አላምንም ነበር። እንዴት እንደዚህ ታደርጋለህ? አልገባኝም። ስለምንድን ነው የምትወደው? ናሁም አታስመስል። ከመቼ ወዲህ ነው ይህን ያህል ክብር ላይ ያወረድከው? ስርዓት ባለው መንገድ አውሪኝ እንጂ አሁንም ይኸውልሽ የምትይው ነገር አልገባኝም። ክብር ያልከው? እኔ ደግሞ አንድ ነገር ልንገርህ፣ ክብር ለሚገባው ነው ክብር እንሰጠው። እደግምልሻለሁ፣ አነጋገርሽን አስተካኪ። ካልሆነ ግን ምን ከስራ ልታባርረኝ ነው ወይስ ልትሰድበኝ? እንደሱ ማለት የሰውን የተፈጠረውን ነገር በግልጽ ነገር የለም ማለት ነው። የምወደው ሰው አብሬሽ እሆናለሁ ያለኝ ሰው ከቤቱ ሰራተኛ ጋር ተኛ። ምን ማለት? ማን ነው? ምን ብለውሽ? ማንነቱ ምንም አያደርግልህም። ዋናው ያንተ ማንነት ግልጽ አርጎ አሳይቶኛል። ምን ማንነት ምን ሆነብሽ? የሰኝነትን አላውቅም ነበር። ያው አንቺ ማንሽ ማለት ነው። እያየሁ እንዴት ነው ማለት ነው? ማን ያነሳው ደግሞ? ማን ይላከልሽ? እሱ ምንም አያደርግልህም። ያቺ ሰራተኛ እውነቷን ነው ማለት ነው። ሌላ ሰው ያከናበረው ነገር ነው። እሺ ሰላም ነው። ከስተመር ከመጣ አስተናግድ። ዛሬ ስራ ገባ። የባለፈውን ንድፍ ሰዎች አይቶ ወደውታል። ምን እና ባቀረብንላቸው ዋጋ ተስማምተዋል። እየመርሽን ነው? አዎ። ምን ወደ ነገት ሰራተኛ ሳለች ስለተወደደ ማለት ነው። ለምን ያስደንግጥኝ? ቆይ ይሄን የመሰለ ፕሮዳክት በክሷ ምክንያት ሐኪም ሲማ በእኔ ምክንያት ከቤት አላባራት። ከእንግዲህ የሰራተኛዋ ጉዳይ አቆልታል። እና ታዲያ ቀጣይስ ምንድን ነው የምናደርገው? ቀጣይማ የቤቱን ስራ የሚሰራን ሰራተኛ እንቀጥራለን። ሰላምንም የሚገልልን ሰው፣ መረጃን በአግባቡ የሚሰጠን ሰው። ጥሩ በቃ ሰራተኛ ላፈላልግ። አዎማ፣ እኔን አሁን ምን እቀርበዋለሁ? ያለውን በሙሉ ሽባ አድርጌ ነው በፍቅር የምቀማው። ውይ የኔ ልጅ፣ ለዚህ እኮ ነው የምወድሽ። ምነው ናሆም የተመለስክ? ስሚ ሰራተኛስ? አሁን እኮ ሸኝቼት እንደተቀመጥኩ ነው የመጣኸው። ወዴት እንደሄደች የምታውቂው ነገር አለ? ወደ ክፍለ ሀገር ነው የምትሄደው፣ አባቷ ጋር። እሺ ታክሲት ነው የምትሰፈር? እላይኛው መናኸሪያ ጋር መሰለኝ። በቃ እሺ። ምን ሆኖ ነው ልጁ? ሄሎ ብሩክቴ። ሄሎ ሰሉ፣ አሁን ይመችሻል እንዴ? ላገኝሽ ፈልጌ ነበር። ምን ነው የተፈጠረ ነገር አለ እንዴ? ልትደብቂኝ እንዳትሞክሪ፣ ሁሉንም ነገር አውቄዋለሁ። ማለት ምኑ? ወንድምሽ ከሰራተኛው ጋር መተኛቱና። ምን? እሺ የት እንገናኝ? እናንተ ሰፈር ያለው ካፌ እንገናኝ። እሺ በቃ መጣሁ። እሺ ቻው። እንዴት ነሽ? እና ምን ይምጣ? አይ ምንም አልፈልግም። ምን እንደተፈጠረ እንድትነግሪኝ ብቻ ነው የምፈልገው። ምን ልንገርሽ? የሰማሽው ነው። ግን ምን? ወንድሜ አውቆ ያደረገው ነገር አይደለም። እና ታዲያ በምን መንገድ እንደማስረዳሽ አላውቅም። የምር ግራ ተጋብቻለሁ። ተሸፍኝነት እየሞከርሽ ባልሆነ አይደለም፣ ግን በቃ እሱ እንደዚህ አይነት ነገር አያደርግም። እኔም እንደሱ አስብ ነበር። ያንን ፎቶ ካየሁ በኋላ ግን ማሰቤን ያቆምኩት። የምን ፎቶ? ማን ላክልሽ?
ስሚኝማ፣ አሁን በፍጥነት ናሆምን የራስሽ ማድረግ ከፈለግሽ አንድ ሰው ከሱ ማራቅ አለብሽ። የስራ ቦታ ጸሐፊ ተብዬዋል። ብርክት የምትባለውን ነው የምትይኝ? አዎ እሷን። አታስቢ፣ ዛሬ ጧት እሷም ከጨዋታ ውጭ ሆናለች። አንቺ እንደው ያልቀብሽ። እንዴት አድርገሽ ነው እሷን ከጨዋታ ውጭ የምታረጊያት? እንዴትም ይሁን እንዴትም በዚህ ሰዓት ናሆምን በማጣቷ እየተነፋረቀች ነው እኮ። እንዴት ንገሪኛ። ናሆም ከሰራተኛዋ ጋር ታኝቶ ያለውን ፎቶ ላኩላት። አልገባኝም ማለት ለምን ላክሽለት? ያምሻል እንዴ? አልገባኝም። ምን ችግር አለው? ዋናው መለያየታቸው አይደል እንዴ? ለምንድን ነው ችግር የሌለው? ሰራተኛዋ እኮ ስልክ የላትም። በምን ላከሽ ብለው ያስባሉ። ከዛ በኋላም ወደኛ ይዞራል። እሱን እኮ አስቤዋለሁ። እና ለምንድን ነው እንደዚህ ያደረግሽው? ለእሱ ምርጥ እቅድ አዘጋጅቻለሁ። ምን እየጠበቅሽ? አይ መሳፈሪያ ጥቼ እኮ ግራ ቢገባኝ። ምን ነው ገንዘብ አልሰጡሽም እንዴ? አዎ በጥፋት የተካክሰው አልቋል። እኔ አሁን የመጣሁት ስለ ትናንትናው ማታ ፋይል ላውራሽ ነው። ምሽት ላይ ያ ነገር አለመፈጠሩ ምንም የምጠረጥሪው ነገር የለም? አረ የለም። እኔ የማውቀው ጠዋት አንተ ክፍል መገኘት ነው። በቃ እሺ ተነሽ ወደ ቤት እንሂድ። ለምን? ወይዘሮ ሰላም እኮ ወደ ቤት እንዳልመጣ አስጠንቅቃኛለች። ችግር የለውም። እኔ ከጠየቅኳት እሺ ማለት አይቀርም። አንተም እኮ ብለኸኝ ነበር። በተፈጠረው ነገር በጣም ተናድጄ ነበር። ግን በቃ አሁን ተይው፣ ተነሽ እንሂድ። አይ እኔ ወደዛ ቤት መመለስ አልፈልግም። ድጋሜ ስቃይን መብላት አልፈልግም። እሺ ማንም እንደማይነካሽ እኔ ዋስትና ቆምኩስ። አንተም እኮ ከነሱ መሀል ነህ። እሺ እንዴት ብዬ ልንገርሽ? ለእኔ ሳታውቂው ውለታ ውለሽልኛል። እኔ ደግሞ ውለታ እንዲኖርብኝ አልፈልግም። ይህን ያክል ምን አድርጌ ነው? እሱ ይቆይም። አሁን ነው ወደ ቤት ልሂድ። ደግሞ ምንድን ነው የልብሽ? አውቄ ልቦናሽ ያውቀዋል። ወንድሜ ይሄንን ነገር በፍጹም አያደርግም። አያደርገውም እና ቅድም እኮ ስጠይቀው እኮ ሊመልስልኝ ፈቃደኛ አልነበረም። እሺ አሁን መፍትሄ ሊሆን የሚችለው ሁለታችሁም ተረጋግታችሁ ስታወሩ ነው። አይ ከዚህ በኋላ ከእሱ ጋር ማውራት አልፈልግም። ስሚኝ ውዴ፣ እባክሽን ለውሳኔ አትቸኩይ። እንደዚህ አድርገው ካልወሰንኩኝ መች ልወስን ነው? ነው ወይስ ፊት ለፊት ያደርገው? ቆይ ለምንድን ነው የማትሰሚኝ እንዴ? ወንድሜ ይሄንን ነገር በፍጹም አያደርግም። ሰላም በዚህ ቤት። ሰላም ወንድሜ፣ እያሰብክ ነው የመጣ? ምን ተገኘ? አረ ምንም አልተገኘም፣ ግን ከአንተ የምፈልገው ነገር አለ። ምንድን ነው? እጅግ ላይ ያሉት መረጃዎች እንድትሰጠኝ። እንዳጨረሽ እንዳታስዩ። ይህንን ንብረት የማገኝበት ብቸኛው መሳሪያ ነው። ቆይ ይህን ንብረት ለማግኘት አንድ ላይ አንድ የለፋ ነው። አብረን ብንለፋ መረጃዎችን እስከ መስጠት ግን አላመች። እንዴት ዋላችሁ? እንዴ ምን እየተፈጠረ ነው? የተባረረችው መክሊት ድጋሚ ስራዋን የምትቀጥል ይሆናል። ማለት ያጠፋችው ጥፋት እኮ ትልቅ ነው። እሱን እኔ እና እህቴ ተነጋግረን ፈተናል። መክሊት እቃሽን ይዘሽ ግቢ። ይሄ ሊሆን አይችልም። ለምንድን ነው የማይሆነው? ምክንያቱም እቺ ልጅ የሰራችው ስራ ቤተሰቡን የሚያዋርድ ስራ ነው። የቤተሰቡን ገመና በፎቶ ከመበተን የእሱ አይሻልም? አልገባኝም። ስለምን ፎቶ ነው የምታወራው? አንቺ ባይገባሽም ወንድምሽ ወይም እናትሽ ይገባቸዋል። ስለምንድን ነው የምታወራው? ቆይ ለምን ግልጽ አትናገርም? ማታ መክሊትን እኔ ክፍል አስተኝቱ ፎቶ አንስቶ ለበርክቴ ላከላት ማን ነው እያልኳችሁ። ይሄ ነበር የቀረብን። ጭራሽ አቃጣሪም ተባለ። የጠየቋችሁን ብቻ መልሱልኝ። እውነት ታሳፍራለሽ። እናንተ ናችሁ አሳፋሪዎች፣ ውሸታሞች። ቆይ ምን አስባችሁ ነው እንደዚህ ያደረጋችሁት? ስርዓት ያዝ እንጂ ነው። እሺ ለምንድን ነው እንደዚህ ያደረጋችሁት? ቆይ አንተ እነሱን ያደረጉት ያለ ማን ነው? ማንም አላለኝም። ግን ያቺ ሰራተኛ ስልክ የላትም። እንዴትም ልትልከው አትችልም። ስልክ የላትም? አዎ የላትም። እኔ ግን ሀብሎ የጠፋለት ክፍሏ ውስጥ ስልክ አይቻለሁ። ኧረ አዎ ያን ቀን ስንፈትሽ አይቻለሁ። አሁንም ቢሆን መፈተሽ እንችላለን፣ እንደዚህ ከምንሰደድ። ና በል ማንን አይተህ መስደብ እንዳለብህ ያኔ ትወስናለህ። አየኸው? ይኸው መፈተሽ ያለብን አይመስለኝም።
ምንድነው? እኔ እንጃ። እኔም ራሴ ሰማይ ያገኘሁት። ኧረ ስሙልኝ፣ አሁንም ተዋሻለች እንዴ? ምን ቆሻሻ ናት እባካችሁ። ኧረ እኔ ምንም አውቀው ነገር የለም። አልጋዬን ሳነጥፍኩት ራሴ ሰማይ ያገኘሁት። እሺ ይቅርታ፣ አንዴ ውጡልኝ። ብቻ ላናግራት እፈልጋለሁ። እንጂ ይሄ እኮ እኛንም የሚመለከት ጉዳይ እኮ ነው። ውሸታም ተንኮለኛ ሲያስብለን የነበረ ጉዳይ ነው። ትርፍ ንግግር አያስፈልግም። አንዴ ውጡልኝ። ብቻ ላናግራት። ምን እያደረግሽ? ኧረ እኔ ምንም አላደረኩም። ምን አደረግሽ እንደምትሉኝ እራሱ ሊገባኝ አልቻለም። ትናንትና በተፈጠረው ነገር ይህን ስልክ ለምንድን ነው የተጠቀምሽው? ጥያቄ ነው፣ መልሽልኝ። ይህ ስልክ እኔ ጋር አልነበረም። ቆይ ለምንድን ነው የማሰማኝ? ምክንያቱም እጅ ከፍንጅ የምትያዥ ሌባና ውሸታም ስለሆንሽ። እኔ እስካሁን እዚህ ቤት በነበርኩ ሰዓት ምንም ነገር አልሰረኩም። ምንም ነገር አልዋሸሁኝም። አሁንም አትዋሽ። ትሰምኛለሽ? በሁለታ ባታስሪ ኖር አስቀንጥሬ ጥልሽ ነበር። ግን አሁንም ቢሆን እነ ሜላትን ተጠንቀቂያቸው። ምክንያቱም ከዚህ በላይ ሊያረብሽ ይችላል። እዚህ ቤት መፈራት ካለብኝ እኔ ብቻ ነኝ። እሺ መፈራት እሺ። አንቺ ዘዋሪ እንዴት ዋልሽ? ይመስገን። እንዴት ዋልሽ? ዘርሰለ አልገባኝም። ምን እየተፈጠረ ነው? መጀመሪያ ቁጭ በይ እስቲ ለወሬ ከመሮጥሽ በፊት። ወንድሜ እየቀለድኩ አይደለም። የጠየቅኩህን ብቻ መልስልኝ። ምንም አዲስ ነገር አይደለም። መክሊት ወደ ስሯ ተመልሳለች። ጭራሽ የቤታችን ሰራተኛ የሚለውን ስም ቀይረህ መክሊት ብለህ ጠራሃት? እሺ አሁን ለምን ተመለሰች? በእኔ የተነሳ ማንም ሰው እንዲጎዳ ስለማልፈልግ። በእኔ የተነሳ ማለት አልገባኝም። ያን ዕለት ምሽት አንተ ነህ እንዴ ነው አብረሽን ተጋደም ያልካት? ነገሩ እንደሱ እንዳልሆነ ታውቂዋለሽ። በቃ በሲምፕል መንገድ ተረጁ። ለምን ታከብጂዋለሽ? ለማንኛውም ሲመች ክፍሌ ና እናወራበታለን። ወይ ሰልዬ ፈለገሽ ነው? አዎ እሺ። አሁን ሁሉም ነገር ንገረኝ። ቅድም ነገርኩሽ እኮ። ምንም የነገርከኝ ነገር የለም። ቆይ ከኔ የምትደብቀው ነገር አለ? ይኸውልሽ እህቴ፣ ከአንቺ ምንም ነገር አልደብቅም እኮ ንገረኛ። ወይ እሺም ብዬ ልንገርሽ። ማለት ልጅቷ ውለታ ውላልኛለች። የምን ውለታ? እዚህ ልሻል አይደለ? ባለፈው የመሰረት ነች ሰርታልኛለች ብዬ ጮኩባት። አዎ ትዝ ይለኛል። ግን ከእሷ ጋር ምን አገናኘው? ያንን ልጅ ያዘዙን ሰዎች ልጅቱን በጣም ወደው ስራውን ሰጥተውናል። ስራው ደግሞ በድርጅታችን ከዚህ በፊት ከሰራናቸው በላይ። አሁንም እየገባኝ አይደለም። ያቺ ተራ ሰራተኛ የሰራችውን ንድፍ ተወደደ ነው የምትለኝ? አዎ እንደዛ ነው ያልኩሽ። ለዛ ነው እንድትመለስ ያደረኩት። እሺ እና እሷ እንደ ንጹህ እያየሃት ነው? አይ እንደሱ አይደለም እያዩ ያሉት። ማለት ለብርክቲ ፎቶን የላክችላት እሷ ነች። ስልክ እኮ የላትም። አላት እባክሽ፣ ደብቀው ነበረ። ቅድም የክፍሏ ስንገባ አገኘሁት። እሺ ይሁን፣ ይቅርታ አድርግላት። ግን እኔ ሌላ ነገር በጣም አሳስቦኛል። ምንድን ነው ያሳሰብሽ? ዛሬ ብርክቲን አግኝቻት ነበር። ማለት በምን ምክንያት? በተፈጠረው ነገር ለማውራት። ከእሷ ጋር ደግሞ ምንድን ነው የምታወራት? ስለ ትናንትናው ነው ወንድሜ። ስለ እኔ ነው? እሷ የመሰላት ከሰራተኛዋ ጋር ሌላ ነገር ያለህ ነው። ይምሰላታ ወንድሜ፣ እንደሱ አትበል። ለምንድን ነው የማልለው? እምነት ከሌለ የምን ግንኙነት ነው? አንዳንድ አለመግባባቶች እኮ ይፈጠራሉ። ግን ደግሞ ምን አገባኝ ከማለት ተነጋግሮ መፍታት ይሻላል። ደግሞ እሷን በጣም ደብሯታል። አግኝተህ አውራት። ወይ ካላመነችኝ ምን አደረግ ይችላል? ታምንሃለች፣ አውራት። እሺ አጀሪት፣ አቤት። ከአንቺ ትንሽ እንደሚያስገርመኝ ታውቂያለሽ? ምን? ለምሳሌ ኩራትሽና ምንም አይነት ፍራቻ የሌለብሽ መሆንሽ። ማለት ለምን ብዬ ነው የምፈራው? ይገርምሻል፣ ናሆምን እዚህ ቤት የማያከብረው ሰው የለም። እኔም አከብረዋለሁ። እና ደግሞ ከክብሩ በላይ በጣም ይፈራል። አንተ ትፈራዋለህ? አዎ እፈራዋለሁ፣ ምክንያቱም የቤቱ አባወራ ነው። እኔ ግን አልፈራውም፣ ምክንያቱም በአባቴ ወንድ ነኝ። የሚስቴ ወንድም? አቤት ሲራክ፣ አንተን በምን መልኩ ማክበር እንዳለባት እያስተማርኳት ነበር። አያስፈልግም፣ ርቀቷን ከጠበቀሽ ብዬ ነው ካልክሽ። ይኸውልሽ አሁን የምነግርሽን በስትክክል አዳምጪ። ድጋሚ አጠገቤ እንዳትደርሺ። ለምን? ስሚኝ፣ ውለታ ምናምን ስልሽ አሁንም ያለሽበትን ነገር አትርሺ። ተራ ቤት ሰራተኛ ነሽ። አሁን ግን ሰውነታችን እኩል ያደርገናል። ምን አይነት ምላሽ ነው የምትመልሽልኝ? መልሽ እኮ ድጋሚ እዚህ ቤት ያስገባሁሽ
ዳግመኛ ላለስወጣሽ አይደለም። መንግስተ ሰማያት እኮ አይደለም የገባሁት። ቅድም ወጥቼ ስላየሁት መባረርን አልፈራም። እሺ ግን ተጠንቀቂ፣ በራስሽ እጅ ራስሽ እንዳታጠፊ። የኔ እጅ ማንን እንደሚያጠፋ ያውቃል። ምን ፈለግ? አንቺን ብቻ ባለፈው አጠገቤ እንዳደርስ ነግሬህ ነበር አይደል? ነግሬሽ ነበር። አንቺ ነሽ ለስኬቴ ሁሉ ቀባጭ ነሽ። እኔ ምን አደረኩኝ? መጀመሪያ በንጹህ ልብ ያፈቀርኩ፣ ከዛም አገባው። አንተ ግን ምን አደረግ? ከዛች ከይሲና ዝጋ ተመሳጥረህ እኔን ከዳኸኝ። እና አንቺን ማፈቅርሽ መስሎሽ ነበር እንዴ? መቼም ቢሆን አላፈቅርሽም። መቼ አንተ ምንም ቢሆን ከወንድሜ ንብረት ላይ ድንቡላ አታገኝም። እሺ አንቺ ምን ወሪሽ ከቀጠልሽ እገልብሻለሁ። ልቀቀኝ። ስማ፣ መቼም ቢሆን አልፈራህም። ከአንቺ ይልቅ የሰራተኛው አይነት ድፍረት አለ። ምን ልጅ ፈልጌ መሰለሽ? የወንድምሽን ንብረት ወደ ራስሽ ታዞሪያለሽ። ካለበለዚያ አንቺንም እገልሻለሁ፣ ወንድምሽንም አስቀፈድዷል። ዋው! አንተ እንደዚህ ማስፈራራት ትችላለህ እንዴ? የምሬ ነው፣ እየቀለድኩ አይደለም። አጣፋሻለሁ። እኔ ደግሞ የመጨረሻ አንድ ነገር ልንገርህ። እኔ ጠፍቼ አንተ አትኖርም። አንተ ጠርተህ ግን እኔ ኖርማል ላይፌን እኖራለሁ። ቆይ ምን አይነት ንቀት ነው? የቤቱን ዕቃ ሰብረሽ ጨርሽው ነው እንዴ? በቃ ጨረሽ? ጭራሽ እጅሽን አጣምረሽ ታይኛለሽ? ንቀት መሆኑ ነው? ምንድነው? ምን ተፈጥሮ ነው? አታያትም እንዴ የቤቱን ዕቃ ሰብራ ሲጨርሳ? ቆይ ምን እየሰራሽ ነው? እሺ በቃ አዝጁ። አቶ ነው በጣም ይቅርታ ስለሰበርኩት። ችግር የለውም፣ ያጋጥማል ስራ። እኔ ጮታችሁ ነው የረበሽኝ። ወይዘሮ ንሸት በኋላ ማውራሽ ነገር አለ። አልገባኝም። ለምንድን ነው ጥፋቱ ያንቺ እንደሆነ ያመንሽው? ምክንያቱም በፍራቻ የምኖር አዳኝ ድመት ያለኝ አይጥ አይደለሁም። ለማንኛውም ለጽ ቆይ ምን አግኝተሽ ነው የልብ ልብ የተሰማሽ? እዚህ ቤት ስለገባሽ ተመልሰሽ የማትወጪ ከመሰለሽ ተሳስተሻል። ህይወትሽን ገሃነም ነው ማረገብሽ። ለገሃነሙም ለገነቱም እግዚአብሔር ያውቃል። ነው እንዴ? ለነገሩ አንቺ አይደለሽም ጥፋተኛ። ከዚህ ቤት ጨርቅሽን ጥለሽ አብጀሽ እንድትሄጂ ነው ማረግሽ። ሳቅሽ የተናደድሽ ትመስያለሽ። እቺ የተረገሚ ሰራተኛ ጭራሽ ከኔ ጋር አፏን መካፈት ጀምራለች። ምን ታርግ እሷ? ፊት ተሰጣታ። ቆይ ባላሳያት። ተረጋጊማ። እዚህ ቤት ያለ ሰው በሙሉ ቀኑን ነው የሚጠብቀው። እሱማ ግን አሁን ተብየውን አይተሽው? አሁን እኮ ወጣ። ግን ምን እናወራለን ምናምን ብሎኝ ነበር። ስለምን እንደምታወሩት? መቼ አወራሁትና? እና አታወሪም እንዴ? ደግሞ አንተ ልታወራ ይመስሉኝ ይቀራል። አዎ ላወራሽ እኮ ቀጥላ። ማለት እኔ በማላውቀው ነገር የተፈጠረ ነው። ውሸት ናቸው ልትለኝ ነው? ጠዋትም እኮ ነግረኛል። መድገም አያስፈልገውም። አዎ ውሸት ናቸው ማለት እኔ በማላውቀው ነገር የተፈጠረ ነው። ጠዋትም እኮ ነግረኛል። መድገም አያስፈልገውም ማለት። እሺ ጨረስክ? ከጨረስክ ልሂድ። አብረን እየሄድን አይደል እንዴ? ሳስበው እምነት ከሌለው የአብረኖት ጉዞ የብቻ መንገድ ይሻላል። ምን ነው የምትፈልጊው ነገር አለ? በክብር አናግሪኝ። ማለት ክብር አልገባኝም። እየነገርኩሽ ነው፣ አታናጂ። እሺ ወይዘሪት ሚላት ምን ፈልገው ነበር? እያሾፍሽ ነው እንዴ? አይ ወይዘሪት ሚላት ምናልባት የፈለጉት ነገር ካለ ብዬ ነው። ስሚ፣ ድጋሚ እናቴ አንቺ ላይ ቅሬታ ብታቀርብ ከዚህ ቤት ማባረር አይደለም እገልሻለሁ። ወይዘሪት ሚላት ታዛዥ ነው። ይኸውልሽ
ሁለተኛ እጅሽን ላይ እንዳታነሺ። ክብር ከፈለሽ ከፍሽን ጠብቂ። አንቺ ውሻ! አንቺ ነሽ ለኔ ስለ ክብር ልትነግሪኝ? ይቅርታ ወይዘሪት ሜላት፣ ትንሽ ስሜታዊ ሆኜ ነው። ፈገግ ብለሽ ደግሞ ወይዘሪት ሜላት እንዳትዪ። ወይዘሪት ሜላት አንቺ እኮ ነሽ ክብር ስጭኝ ያልሽኝ። ስሚ አንቺ ውሻ፣ ልጅ ውሻ! በዚህ ከቀጠልሽ እጄ ላይ ነው ሰበብ የምትሆኚ። እሺ እጠነቀቃለሁ። ምን አይነትሽን ደግሞ አቺቺ? አንተ ባትለኝም እወጣለሁ። ከአንተ በተአምር ልጅ መውለድ አልፈልግም። እኔም ከአንቺው ልጄ ለንብረቴ ወራሽ አላበጅም። የምን ንብረት ነው ያልከው? ደግሞ አንተ እዚህ ቤት ብትኖርም እኮ ነጭ ደህና። መቼም ሳትፈልጊ ዘላለምሽን እንደዚህ እየሆንሽ አትኖሪም። ሳትፈልጊ ከወንድምሽ ተቀብለሽ ለኔ መስጠትሽ አይቀርም። አልገደልከኝም እኮ። በሞት እንኳን ያንን ነገር አላደርግም። እስኪ ጽናትሽን ድረስ እንደሚያርትሽ ነው። ሲራክ ና ተቀመጥ። ማውራ ጉዳይ አለ። ምንድን ነው? በሰራተኛዋ ጉዳይ። በሰራተኛዋ ጉዳይ ነው? አጠገቧ እንድትደርስ አልፈልግም። መቼም እቅዳችንን እንዳላበላሽው ፈርተሽ ነው አይደል? አዎ ስለማውቅህ ነው ደጋግሜ የምነግርህ። ባለፈው ከሰራተኛዋ ጋር እጅ ከፍንጅ ልትያዝ እግዚአብሔር ነው ያወጣ። ስለዚህ ከማይመጥን ሰው ጋር አትልከስከስ። እሺ ታዛዥ ነኝ። ጨርሻለሁ። አዎ እችላለሁ። እና የሄድክበት ጉዳይ እስከምን ደረሰልህ? አልተሳካልኝም። የተፈጠረውን ነገር ሁሉ አስረዳሃት? አዎ ሁሉንም ነግሬያታለሁ፣ ግን ልታምኝ አልቻለችም። ይቅርታ አስጠይቀሃታል? አይ አልጠየቅኳትም። እና ለዛ ነው ያልተሳካልህ? አልገባኝም። ይቅርታ መጠየቅ ያለ መጠየቅ ምን ልዩነት አለው? በእኔ ላይ የምነከርላት ሴት ልጅ ጥፋትን ማመን ሳይሆን ይቅርታ መጠየቅን ነው የምትፈልገው። ለምንድን ነው ይሄን ያክል ይቅርታ መጠየቃት? እኔ እኮ ምንም አላጠፋሁም። ለምን የምልህን አትሰማኝም? ዝም ብለህ ይቅርታ ጠይቃት፣ ከዛ ትቀጥላላችሁ። እንደውም ይቅርታ መጠየቅ የነበረባት እኮ እሷ ነች፣ ባላጠፋሁት ነገር የወነጀለች። እስቲ በእሷ ቦታ ሆነህ አስበው። እሷ ከሌላ ሰው ጋር ተኝታ ለአንተ ፎቶ ቢላክልህ። ይገባኛል፣ ይከብዳል እኮ ግን በቃ ግን የሚባል ነገር የለም። ይቅርታ ትጠይቃታለህ። እሺ እጠይቃታለሁ። ሰሞኑን አልያዝ ብለሃል። እባክህ ቤት ብዙ ነገሮች እየተፈጠሩ አልተመቸኝም። ባይሆን አንተ ጋር ስራ እንዴት ነው? አሪፍ እየሄደ ነው። ፕሮጀክቱም ቢሆን በአንድ ሳምንት ውስጥ ያልቃል። እና ለምንድን ነው የቀጠርከኝ? አዲስ ነገር አለ እንዴ? አዎ አለ። ለዛውም ጥሩ ደስ የሚል አዲስ ነገር። ምን ነው ንገረኝ እንጂ ሆዴን አታጨውም። አዲስና ትልቅ ፕሮጀክት እንደተሰጠና አሁን ነገረኝ። እና ታዲያ እዚህ ምን እንሰራለን? ወጣ ብለን የደስ እንበላ። ሰላም በሰት እዚህ ምን ትሰራለሽ? አይ ምንም ዝም ብዬ ነው። ይሄን ነገር ሰርተኝማ እንደዚህ አትሆኝ። ምን ሆንኩ? ማለት ብቻሽን እዚህ ብዬ እኮ ነው። እንቅልፍ አልወስድ ብሎኝ ነው። ሰሉ ከስራ ጋር ጣልታችኋል እንዴ? ኧረ አልተጋጨንም። ነገርኩህ እኮ በቃ እንቅልፍ አልወስድ ብሎኝ ነው። ደህናማ ብትሆኑ እንደዚህ አትሆኝም ነበር። ተጣልታችኋል ማለት ነው። ቆየት አግኝቼው ነው የምጣለው። ማለት እቤት የለም እንዴ? አዎ አልመጣም። አሁን እኮ ገና መንጋቱ ነው። ያውቃለሁ። ምን ነው አንተን ገረመህ? ሰሉ ሁኔታዎቹ ምንም አልዋጥልህ እያሉኝ ነው። እባክህ ስራ በዝቶበት ነው የሚሆነው። እርግጠኛ ነሽ? አዎ ምንድን ነው? ለወይዘሮ ሰላም ነው። እሱን አስቀምጭና አልጋ ላይ ያለውን ልብስ ሂጂና አጣጥፊ። እሺ ቶሎ በይ።
እየሰራሽ ነው? ምን ነው? ምንም። አይ በጠዋት ተነሳሽ ብዬ ነው። መቼም ለተንኮል ነው የሚሆነው። ለንግግርሽ ተጠንቀቂ እሺ። ሰራተኛዋስ? ምን አውቃለሁ እኔ እሷ ጠባቂ ነኝ እንዴ? የኔ ውድ ልጅ ሜላት ሜላት፣ አንቺ ምንድን ነው? ተነሺ። ገና እኮ ነው ሰዓት። ወይ ዛሬ ቁርስ አንቺ ነሽ የምትሰሪው። ቤት ተነሺ። እማዬ ምን አይነት ቀልድ ነው የምትቀልጂው በዚህ በጧት? አንቺ እየቀለድኩ አይደለም፣ የምሬን ነው። እኔንም በዚህ ሰዓት ማር ቤት ገብቼ የምርመጠመጠው ለዛሬ አዎ አንቺ ነሽ የምትርመጠመጪው። ቆይ ምን ተፈጥሮ ነው ሰራተኛዋ እያለች እኔ የማበስለው? ምክንያቱም የምትሰሪውን ቁርስ ናሆም ስለሚበላ። እና እንደሱ አትይኝም እንዴ? አልኩሽ ቤት ተነሺ። ያው ትንሽ ቤት ትንሽ ቤት ተነሺ። መክሊት መክሊት! አቤት አቶ ናሆም። ማን ነው ክፍሌ የገባው? እኔ ነኝ የገባሁት። ማን አባሽ ግቢ ብሎሽ ነው የገባሽው? ስንቴ ላስጠንቀቀሽ? ያምሻል እንደ አንቺ? ኧረ ማመሙን ሳያመኝም፣ ግን ደግሞ እንደ ሰራተኛ ቤት ሲዝረከረክ መጥቼ ነው ያጸዳሁት። እሱንም ቢሆን እንዳታደርጊው ነግሬሽ ነበር። ቆይ ምን ችግር አለው? ቤትህን አጸዳው እንጂ ሌላ ምን አጠፋው? ቆይ ማን ነኝ ብለሽ ነው የምታስቢው? ብታውቂ የዚህ ቤተሰብ እግር ስር ያሉ ቁንጫ ነሽ። ቢያውም እንጂ ቆሻሻ። እንዴት አደርሽ? እስቲ ጨውን ቀቅብኝ። የማግዝሽ ነገር አለ? በምን አቅምሽ ነው የምታግዢ? እሺ ቁርስ ልሰራ ነበር። የምትሰሪው ያቆይሻል እንዴ? ቁርስ እየሰራሁ ነው። ለሙሉ ቤተሰቡ ነው? እና አንቺ ብቻሽ የምታጎሰብሽው? እንደሱ ከሆነ ለሰላም ለብቻዋ አስሪላት። ማለት አልገባኝም። ሰው ማናትና ለብቻዋ የሚሰራለት? ጨው የበዛበት ምግብ እኮ አትበላም ብዬ ነው። እና እኔ ምን አገባኝ? ምን መቀማጠል ወጣ ብላ ምን አገባሽ አንቺ? እሺ እኔ ልስራላት ወይ? አይመለከትሽም ብዬሻለሁ። ለምን ሞቶች ሂጂ ጨርሳት። ምን ይገትርሻል? ቁርስ አሰሪም እንዴ? አይ ዛሬ ነው ያለውን ቁርስ የምሰራው። እና ማን ነው የሚሰራው? ወይዘሪት ሜላት። አንቺ ምሬን ነው ገብተሽ ስሪ እንዴ? እየቀለድኩ አይደለም እኮ የምሬን ነው። እኔ እሰራለሁ ብላ ነው የሰጣችኝ። እኔ እሷ የሰራችውን ነገር አልበላም። ይልቅ አብኩታ ስጨርስ ገብተሽ ስሪ። እሺ እና ሰላት ነው? ኧረ እበላለሁ። እና ሳህን ያዣ። የኔ ገና እየተሰራ ስለሆነ ነው። እደርሳለሁ ሁሉ። እና ላንቺ የሚሰራው ለምንድን ነው ያዘጋጀችው? ቆይ ሰራተኛ በጣም ጠግባለች። አይ ወንድሜ እንደሱ አይደለም። እና ምንድን ነው? እኔ ሰራሁትን መብላት ስላልፈለገች በዛች ሰራተኛ እያሰራች ነው። ዛሬ አንቺ ነሽ ማለት ነው ቁርስ የሰራሽ? አዎ እኔ ነኝ። እና ሰል ለምንድን ነው የማትበይው? እናንተ ምን የኔ እየደረሰ ስለሆነ ነው። ደግሞ እኔ ጨው ያለው ምግብ አለ። ኦኬ በቃ በሉ መልካም ቁርስ።
ጨውን በዝቶበታል፣ በርበሬን በዝቶበታል። ውሃ ጠጣበት። አዎ በጣም ጨው በዝቶበታል። እናትየዋ ቀፈፋት። ሰሉ በቃ ዝም በይ። እውነቱን ነው የተናገርኩት። ለቁርስ ነው። አመሰግናለሁ። ወንድምየውም ሄደ። አፍሽን ዝጊ እሺ። እሺ በቃ ተረጋጊ፣ ባትሻሙኝ። በጣም ይጣፍጣል። እህቴ በቃ ዝም በይ። እሺ ዝም ከማለቴ በፊት ግን አንድ ነገር ልነግርህ እፈልጋለሁ። ንገሪ። ምንድን ነው? እሺ ፍቅረኛ ብሩክቲን ዛሬ ራት ጋብዝልኝ። ምንድን ነው የምታወሪው? ገና እኮ ወደ ፍቅር አልገባንም። ያው ነው ወንድሜ፣ ለመጀመር መንገድ ላይ ናችሁ። መጀመራችሁ ደግሞ አይቀርም። ዛሬ ብቻ ጋብዛት። እሺ እኔ ጋብዛታለሁ። በቃ ልጅ ነኝ። ቁርስ አስበላ። አይብቃኝ። ባይሆን እዛ እበላለሁ። እናንተ ብሉ። እንዴት አደርሽ? የሚፈለግ አለቃ አለቃ? አሁን አለቃ ያለክ እንዴ? ነኝ፣ ግን አለቃ ብለሽ የሚያጠቂኝ ብዬ ነው። ዛሬ አልኩ እኮ። እሺ ማውራት ሳይኖርብን አይቀርም። ስራ ላይ ነኝ፣ ደግሞ ምንም የምናወራው ነገር የለም። እሺ ይቅርታ። እሺ በቃ ይቅርታ ጠይቀሽኝ ነው ምላሽ? እና ምን ጠብቀክ ነበር? እሺ በቃ ነው ግን ላጣቅ አልፈልግም። እኔ ላጣሽ አልፈልግም። ግን ምንም ቢሆን ከዚህ በኋላ እንዳታሽኝሽ። እሺ አልዋሽሽ። ቁርስ አልበላሁም። እኔም አልበላሁም። ግን ሌላ ይገባሽ። እሺ እንሂድ። ማየኔቼ ነው የምፈልገው። በቃ ቆይ ምን ሆነሻል? እኔ ነው ማውራት ያልፈለግሽው? እኔ እንደዛ አላልኩም፣ ግን ብቻዬን ነው የምፈልገው። በቃ እኮ እኔ እናትሽ እያለሁ የምን ብቸኝነት ነው? እዛ ጠረጴዛ ላይ እኮ ነው ብቻዬን የተዋረድኩት። እና ምን ላድርግ? ሙሉ ጨው ነበረው። እሱም ቦታው ደግሞ ደሜ ከፍ ብሎ ሞት ነበር። እናቴ ተዋረድኩ እኮ። በቃ አንቺ ተረጋጊ፣ በሌላ ነገር ትክሸዋለሽ። እሺ እንዴት ነው የምንማየው? አረ በቃ እርሺው። ደግሞ ሰምተሻት ታዲያ ሾካካ ያለችው ምን አለች? ለወንድሟ ፍቅረኛውን እራት እንዲጋብዛት ነግረዋለች። መቼ? ማንን? ብሩክቲ ተብዬዋና ጸሐፊዋን ዛሬ ማታ። ቆይ እነሱ ከመቼ ወዲህ ነው ፍቅረኛሞች የሆኑት? እኔ ምን አውቃለሁ፣ ግራ ገብቶኛል። እና ምን ልናደርግ ነው? ሰላም ከኔ ጋር ሳፋጥ የጀመረችው ሞቷን ለማፋጠን ነው። ስለዚህ ምን? ጠዋት ላይ አንድ አድርገሽ የምትሰጫትን መድኃኒት 2 ታደርጊያለሽ ከዚህ በኋላ። ዝም ብለሽ ነው እንጂ የምትናደጂው፣ አንቺ መፍትሄ አታጭም። እቺ ሰራተኛ ከዚህ ቤት መውጣት አለባት። ብሩክቲ ተብዬዋንም ከናሁን ማራቅ አለብን። አንቺ ብቻ ተረጋጊ፣ መፍትሄ አናጣ።